አብርሃም እሺ ለምንድን ነው እዚህ የመጣው? አቤል ነገርኩህ እኮ እናንተ ማን ሲጀመር ማን ነው የነገራችሁ? እኔ እኮ ከምንም በላይ ያናደደኝ ያለው የአቤልና የብሩክ ማስመሰል እግዚአብሔርን ነው የምላችሁ። ለሩታና ለአብርሃም ትዳር መለያየት ዋነኛው መንስኤ ማለት አቤልና ብሩክ ናቸው። እግዚአብሔርን እያስመሰሉ እነኚህ ሁለቱ ሜላትን ወደ አብርሃምና ወደ ሩታ ህይወት ባያመጧት እኮ ይሄን ያህል ደረጃ አይደርሱም እንዴ። አብርሽና ሩታ እንዲህ ለመሆናቸው ዋነኛው ምክንያት እኮ ሜላት ናት አይደል? ሜላትን ማን ነው ወደ ባለ ትዳር ወደ አብርሃምና ወደ ሩታ ህይወት ያመጣው? ኢቭን እንደ ብሮከር ማለት ብሮከር አልኩኝ እንደ ደላላ ሲያጣብሷቸው እሺ አስቡት እግዚአብሔርን። እኛ ሁላችንም አልተገነዘብንም እንጂ አብርሃምና ሩታ ለመጣላታቸው ዋነኛው ምክንያት ተጠያቂ መሆን ያለባቸው ብሩኬና አቤል ናቸው። ዛሬ ላይ ደግሞ ማስመሰል እኔ አብርሃም ስልክ አጥፍተህ አንተ ጠፍተህ ከቤት ጠፍተህ ቁጭ እንድንል ነው የፈለከው? እኔ ቤት በሆንኩ ቁጥር እየጨነቀኝ ነው ያለው። አእምሮዬ ሊያብድ እየደረሰ ነው ያለው። እንዴ በቃ በማየው ነገር እየተረበሽኩኝ ነው ያለሁት። እንዴ እና እዚህ ሰላም ሰጣለሁ ብዙ ትውስታዎች እየለቀቀብኝ ነው ያለው ቤቱ። ስለዚህ በቃ አልፈልግም። በቃ እኔ ወደ ቤት መሄድ አልፈልግም አሁን ላይ። ብቻህን ስትሆን ራሱ ሐሳብ ሌላ ነገር ነው። ሴጣን ራሱ ሹክ የሚል ነገር አለ። ሹክ ይበል የሚል የእውነቴን ነው። በጣም ነው ያናደደኝ አቤል። እግዚአብሔርን ነው የምላችሁ ቤተሰቦች፣ በጣም ይቅርታ አቤል ቤተሰቦች ካላችሁ የእውነት ያደረጉትን አድርገው ዛሬ ላይ ደግሞ አይናቸውን በጨዋታው ሲመጡ ማለት አስቡ። እናቴን በጣም ያናደዳል። እግዚአብሔርን ያደረጉትን አድርገው እንደ ጸባይተኛ ሰው ያሰባችሁት ነገር ነው የተሳካላችሁ። በቃ ሌላ የተፈጠረ ምንም አዲስ ነገር የለም። እንኳን ደስ አላችሁ። በቃ ያሰባችሁት አቤልና ብሩኬ ሩታንና አብርሽን መለያየን ነበረ። ያው ሜላትን ወደ ህይወታቸው ስታመጡ ምን አስባችሁ እንደሆነ መገመት አይከብደንም አይደል? ስለዚህ ያሰባችሁት ነገር ነው የተሳካላችሁ። ሌላ እናንተ ካሰባችሁት ውጪ አዲስ ነገር ስላልተፈጠረ ምንም አዲስ ነገር ስላልተፈጠረ ግራ አይግባችሁ። ያሰባችሁት ነገር ስላተሳካላችሁ ደግሞ እንኳን ደስ አላችሁ ልላችሁ እወዳለሁ። የእውነት ጥፎ ነገር ነው የምታስበው። አብርሃም እባክህ ተረዳ። ብቻህን አትሁን። በቃ ሰው ያስፈልጋል በዚህ ሰዓት። አሁን ላይ እንትን እያስጨነቀኝ ያለው ምን አጥፍቼባት ነው? አሁንም እኔ ማለት የምፈልገው ነገር አብርሽ ዛሬ ላይ እንዲህ ማልቀስ እንዲህ ራስህን በቃ እንደ እንትን ማየት ምንም ቫልዩ የለውም። ጥፋተኝነት ገብቷል። ይህንን ነገር ጥፋተኝነት ከገባ ጋሽዬ እንዲጨርሱት ለጋሽዬ አሳልፈ ሰጥ። ማንም ዛሬ ከአጠገብ አለው የሚል ዋዋ የሚል የልጅነት ጓደኛዬ ነው ምናምን ብለው የሚያሽቃብጡ ሁሉ የራስህን ህይወት መኖር አይችሉም አባቴ። ስለዚህ ለጋሽዬ ይህንን ነገር መጥተው ፊክስ እንዲያደርጉ የተፈጠረውን ነገር ነግረሃቸው በመሃላቸው የተፈጠረውን ነገር ሶልቭ እንዲያደርጉ ለጋሽዬ ለትልልቅ ሰዎች አሳልፈ መስጠት ነው እንጂ ከአንተ ያልበለጡ ህፃናት ያስታርቁኛል ብለህ ታስባለህ እንዴ? ኖ ሩታ ማለት ልቧ ደንደን ብሏል። በጣም ተቃጥላ ልቧ ደንደን ብሏል። ስለዚህ ምን ለማለት አሰቤ ነው ጋሽዬና መሰሎቹን የጋሽዬን መሰሎች ሽማግሌዎቹን ሰብስበ ለትዳርህ ቦታ ካለ ትዳርህን የምትወድ ከሆነ ትዳርህን ማጣት የማትፈልግ ከሆነ ለጋሽዬና ለሽማግሌዎች አሳልፈ ሰጥ ባይነኝ ቤተሰቦች እንደኔ ሐሳብ ማለት ምን በድያት ነው ይሄናል የሚያደራርስ ነገር ምን አድርጋለሁ ያነሳኔ አይሆንልኝ አይኔማ ከዚህ በላይ ምን ማድረግ ነው? እግዚአብሔር ምን ማድረግ ምን ተበደል ነው መፈልገው? ከዚህም የበለጠ በደል ተበደላት አስበሃል? ምን በድያት ነው ይሄን ያህል ማለት ይሁን በጣም ነው የበደልካት እንዴ? ባለ ትዳር ሆነ የልጅ አባት ሆነ ሴት ውሽማ ቤት ጎትተ ስታመጣ ያለውን ስሜት ቤተሰቦች እስቲ እናንተ አስቡት። እንግዲህ እግዚአብሔርን እንደው ስታስቡት ቤተሰቦች ሩታ ቻይ አይደለች? የእውነቴን ነው ታጋሽ አይደለች? እዴ ያደረከው ነገርማ ቢሆን እኮ አብርሻ እኔ አላወራም። እግዚአብሔርን ምን በድዬ ነው ተሰማኝ እኔ ወገን እዴ አረጃለኝ ክፉ ልማድን አስለምዶኝ ዛሬ ሳታክና ጓጓጎደ ሰላም እንዴት አላችሁ? እንዴት ተከበራችሁ? እንዴት ተወደዳችሁ? የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ?
እሰይ እንኳን ደህና ሆናችሁ በያላችሁበት የዓለም ጫፍ ፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬም በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ አብርሃም እያደረገ ያለ ነገር ታይትሉ ላይ እንደምናየው አስደንጋጭ ነገር ተፈጠረ። አብርሽ ከባድ ውሳኔ ወሰነ የሚል ነገር ነው እንግዲህ የሚታየው። አብርሃም ምን አይነት ውሳኔ ቢወስን ነው እንዲህ አይነት ጽሁፍ የተጻፈው? ከናንተ ጋር አብረን ፈታ ዘና እያለን የምናይ ይሆናል። ለቤቱ እንግዳ ናችሁ ሰብስክራይብ አድርጉና ይሄንን ያማረና ምርጡን ቤተሰባችንን ተቀላቀሉ። የቻናሉ ቅመሞች እኔን ስታበረታቱኝ ከፈጣሪ ጋር እዚህ ደረጃ ያደረሳችሁኝ ሰዎች የእናንተ ብርታት የእናንተ ድጋፍ ዛሬም እንዳይለየኝ እያልኩኝ ላይክ እያደረጋችሁ ያላችሁን ሀሳብ አስተያየት ደግሞ በነፃነት ኮመንት ላይ እየጻፋችሁ አብራችሁኝ ቆዩ። እወዳችኋለሁ። ተብለን እስቲ አልጋ ወደ ያዘበት ሩም ልንሄድ አስበናል። የነገረንም ሰው አለ ከካሜራ በስተጀርባ ያሳየናል ሰፈሩንና ምን ማለት እንዳለብኝ ግራ ገባኝ። ግራ አይገባችሁ ግራ ደግሞ ገብቷችሁ ማያውቅም። በአብዛኞቻችሁ እኔና ብሩክ ላይ እናንተ ናችሁ ጥፋተኛ ምናምን ያላችሁ ሰዎች አላችሁ እና ጥፋተኛ አይደለሁም ብለህም ታስባለህ አቤል። ኢቭን ይሄን ለማውራት ድፍረቱን ራሱ ከየት እንዳመጣው አይዶን ነው። እግዚአብሔርን ጥፋተኝነትህን እስቲ አላመንክም? ጥፋተኛ ነህ፣ ያጠፋው አንተ ነህ። ሩታና አብርሽ ለመለያየታቸው ዋነኛው መንስኤ ማለት አቤልና ብሩኬ ናቸው። ቤተሰቦች እኔ አስረግጬ ነው የምነግረው ምንም ስለማይመጣ ማለት እውነታውን ነው። በቃ እኔ አቤልና ብሩኬን ጠልቻቸው ምናምን አይደለም፣ እውነታውን ነው በቃ እያወራሁኝ ያለሁት እዚህ ጋር። ከነሱም ብሶ እኛ ምንም አላደረግንም ብሎ ለማውራት ሲሞክሩ አያፍሩም እግዚአብሔርን። ሲጀመር እነሱ ህፃን አይደሉም። እኛ ስላለን ወይ ደግሞ እኛ ጥፋት ስላጠፋን እኛ የሆነ ነገር ስላደረግን ብቻ እነሱ የሚፋቱ ሰዎች አይደሉም። አብርሃምና ሩታ በእኛ በምናደርገው ነገር ሊፋቱ አይችሉም። ምክንያቱም ብዙ ምንድነው ቆይ አብርሃምንና ሩታን እዚህ ደረጃ ላይ ያደረሳቸው ዋነኛው መንስኤው መነሻ ምክንያቱ ምንድነው? ሄርሜላ ናታ። ሄርሜላ ነው ወደ ህይወታቸው ያመጣው ማለት እና ጥፋተኛው ማን ነው ትላላችሁ ቤተሰቦቼ? የሆነቴ አራ አቤል አደብ አንተም በሶታው አሳልፈው ነው የመጡት። እንኳን እኛ ማንኛውም ሰው ሊያለያያቸው አይችልም። የራሳቸው የሆነ ምክንያት አላቸው ወይ ደግሞ አለመተማመን አለ ነው በመሐላቸው እንጂ እኛ ልናፋታ አንችልም። ጥፋት ሰርተን ሊሆን ይችላል፣ ግን ያ ጥፋት የነሱ ትዳር መፋታት መፍትሄ ሊሆን አይችልም። አንደኛ ነገር መፍትሄ አይደለም መንስኤ ሆኖ የታየን ሄርሜላ ናት። ሄርሜላን ደግሞ ወደ አብርሃምና ወደ ሩታ ህይወት ያመጣችሁ እናንተ ናችሁ። እና እኛ ከምናውቀው እንዲህ ስክሪኑ ላይ ከምታሳዩኝ ሌላ የምታደርጉት ነገር አለ፣ ሌላ እየተፈጠረ ያለ ነገር አለ። ሜቢ ምናልባት እሺ እናንተ ጥፋተኛ አይደላችሁም ለማለት ማለት እና ያየነውን ነገር የሰማነውን ነገር እንዴት ልትደብቁን ትችላላችሁ? ኖ you can't አትችሉም። ይሄን ያለኛ ደህዎች ነን እንጂ እኮ ማየት መረዳት መስማት አይከብደንም ማለት እንዴ? አትጮቱብን እንጂ እኛ ላይ ደሃ በቃ አይሰማም አያይምም ብላችሁ ነው እንዴ መታስቡት? ኖ እና ያለን እንሰማለን የሌለም በር። ስለዚህ በሁሉም ነገር ሞኝ አድርጋችሁ አታስቡ። አብርሃም እሺ ለምንድን ነው እዚህ የመጣው? አቤል ነገርኩህ እኮ እናንተ ማን ሲጀመር ማን ነው የነገራችሁ እዚህ መምጣት? አረ ይሄን አልገነኛ ላይ ምን ሆናል? በእግዚአብሔር እንዴ ምን ብናረጋ ሰው ልጅ ረፍት አይፈልግም እንዴ? ብሩክ እንዴ ማረፍ ፈለኩኝ፣ ብቻዬን መሆን ፈለኩኝ። ስልካት ያስጨንቀናል። አኛን እንዴ ምንድን ነው የሚያስጨንቃችሁ? ለምን ትጨነቃላችሁ? የነት በጣም ነው እንዴ የምትጨነቁት? በጣም ነው የምታስቡለት። ዋው ለአብርሃም ያለው ጓደኛ ማለትኛ ሰላም ነሳን ነው። ቆይ እንደዛ እያልክ ነው? ምን ሆንኩኝ? እሺ እኔ ደህና ነኝ አይደል አቤል? ደህና ነኝ አይደል? ደህና እስከሆንኩ ድረስ ለምን ነው በዚህ ልክ እንትን የምትሉኝ? ደህና ብትሆን ኑሮ እቤትህ ትሆን ነበር። አብርሃም ደህና ስላልሆንክ ነው እዚህ መጥተህ የተደበቀው። ብቻውን መሆን ሲፈልግ ሩም ይዞ ምናምን መቀመጥ አይችልም እንዴ አቤል? አብርሃም ቤት አለ አይደል እንዴ? እኮ በቃ ቤት መሆን አልፈለኩም። ቤት ስቀመጥ እየጨነቀኝ ነው። ብሩክ በእግዚአብሔር ፕሊስ ተረዱኝ። እንዴ ቤት ስቀመጥ በቃ ሁሉ ነገር እየጨነቀኝ ነው ያለው። በቃ አእምሮዬ ሊያብድ ሲል ነው የወጣሁት ከቤት። እንዴ ትንሽ ጊዜ እሺ እንደዚህ መደበቁ ከሰው መራቁ ሰላም ይሰጣል እንዴ? ቤተሰቦቼ እንዴ እየሸሸ ያለው ከራስ ነው እየሸሸ ያለው። አሲስቴም ሩታ ቤት የለችም አይደለ? ነገር ይሁን ሶልቭ ማድረግ ነው የሚቀል ሰላምህን የሚያመጣል ወይስ ብቸኝነት ሰላም ያመጣል? አይመጣም እኮ ሰላምህ የተነሳው ሩታ ከቤት በመሄዷ
ሩታ እንድትፈታኝ እፈልጋለሁ በማለቷ ስለሆነ ያንን ነገር ሶልቭ ካላደረክ ደግሞ ያ ሰላም ተመልሶ አይመጣም። ያ ሰላም ተመልሶ እንዲመጣ ከፈለክ ከሩታ ጋር ያለህን በመሃላችሁ የተፈጠረውን ነገር ሶልቭ አድርገህ በሰላም መኖር ስትጀምሩ ትክክለኛ የሆነ ህይወት ትኖራለህ። የሄደው ሰላምህም ደግሞ ተመልሶ ይመጣል። አይሚን ቤተሰቦች በእኔ አገላለጽ ማለት ነው። ዛሬ ላይ ብቻውን በመሆኑ ሩም ተከራይቶ አይደለም ይሄ የምትለውን ሀገር ቻይና ምናምን ብትሄድ ሰላም ተመልሶ አይመጣም። ምክንያቱም የተፈጠረው ነገር ሰላምህ ከህይወት እንዲሄድ ያደረገው ነገር ሩታ መለየቷ ነው። ሩታ እንድንፋታ ፈልጋለሁ ማለቷ ነው። ያንን ነገር ደግሞ ሶልቭ ካደረክ የጠፋው ሰላም የሄደው ሰላም በምንም ነገር በምንም ወይ አይመለስም። የእውነት ቤተሰቦች እኛን ስማ ብቻህን ስትሆን ብዙ አስቀያሚ ነገሮች ወደ ጭንቅላት የሚመጡት ቤት ውስጥ ግን ከሆንክ ቢያንስ ይሻላል። አሁን እዚህ ጋር ማንም ምን ስትሆን ራሱ ሰፈር እንደመጣ አላውቅም። ከሰው ነው መራቅ የፈለግከው? እቤት ተመለስ። ማንም አጠገብህ አይሆንም። የፈለግከውን ነገር ማድረግ ትችላለህ፣ ግን እቤት ብቻ ተመለስ። መኪና አትንዳ። በቃ ከተለያዩ ነገሮች ራቅ። ከዛ አንተ ጤነኛ ስትሆን አንተ ወደ ራስህ ስትመለስ ነው የትኛውም ነገር መሆን የሚችለው። አብርሃም እባክህ ስማን እንጂ መፍትሄው እንደዚህ ራስን እንደዚህ ማድረግ አይደለም። እኔ እኮ ብዙ ነገር እያሰብኩ ነው። ጋሽዬንና አብዬን አምጥቻቸው እዚህ ቀመጡ ከሱ ጋር ይሁን ብዬ እያሰብኩ ነው። ግን ደግሞ እነሱ ላይ ሌላ ጭንቀት መፍጠር ይሆንብኛል ብዬ ነው ዝም እያልኩ ያለሁት። አብርሃም እባክህ እነሱም ጋር ሌላ ጭንቀት እነሱ መርተው ከሱ ጋር መቀመጡ ምንም ቫልዩ የለው። ግን እስቲ እንደ ሰው እንደ ጓደኛ የእውነት ጓደኛዬ ነው የምትል ከሆነ ጋሽዬንና አብዬን አምጥተህ እንዲያስታርቋቸው አድርግ። ይህንን መስዋዕትነት ክፈል። በቃ ለእናንተ እምቢ ብላለች አይደል ሩታ? ጋሽዬ እንዲያስታርቋቸው ጋሽዬን ይዛችሁ በቃ ይሄ ነገር ለጋሽዬ ያሳልፋችሁ ስጧቸው። በቃ ያ ነው የእናንተ ጓደኝነት የሚታየው ማለት ነው። ከታ እንፍጠርባቸው። እሺ የምትለኝ ከሆነ ተመለስ። አቤል አሁን ምንም ብትሉኝ ይሻላል። አቤል እዚሁ እናድራለን። ከዛ እንዴት እንደምታስወጣ እናያለን። አንተ እስካሁን ለምነንሃል አይደል? አሁን ምንድነው? ቆይ ችግር በቃ እስኪ የፈራኸውን ነገር ንገረኝ። ምንድነው የፈራኸው እንዴ? የፈራሁት ነገር ብነግርህ እኔ ህፃን ልጅ አይደለሁም። የሆነ ራስህን እያታለልክ እኛንም እያታለልክ ትሆናለህ። ግን ደግሞ ተመለስ። ምንም እንደማትሆን እናውቃለን። አሁን ወደ ቤት ተመለስ። በቃ ይሄንን ነው የምንፈልገው። እሱን ነገር አድርግልን፣ እኛ እንተውሃለን። ማንም ሰው ካንተ እናርቃለን። በቃ ቤት ቆልፈህ የፈለከው ነገር አድርግ። እየነገርኩህ እኮ ነው ብሩክ። እግዚአብሔር እኔ ስለመኝታ ቤት ስለምናምን አይደለም። በቃ እኔ ቤት በሆንኩ ቁጥር እየጨነቀኝ ነው ያለው። አእምሮዬ ሊያብድ እየደረሰ ነው ያለው እንዴ። በቃ በማየው ነገር እየተረበሽኩኝ ነው ያለሁት እንዴ። እና እዚህ ሰላም ሰጣለሁ። ብዙ ትውስታዎች እየለቀቀብኝ ነው ያለው ቤቱ። ይሁት ግን ከዚህ ህመሙ ከዚህ ፔኑ ራሱ የሚማር ሰው ቢሆን አብርሃም ይባል። ኢቨን እንዲህ የተጎዳ ራሱ ነገ ላይ ተመሳሳይ የሆነ ስህተት ተመሳሳይ የሆነ ጥፋት ሆን ብሎ የሚያጠፋ ይመስል ተመሳሳይ የሆነ ጥፋት ያጠፋል። እሺ ሩታስ እንዴት እሷ ላይ ሲፈረዳል? ቤተሰቦች ሆን ብሎ እያደረገ ያለ ይመስል አብርሽ በተደጋጋሚ አንድን ጥፋት ይደጋግማል። እያወቀ የሚሰራ ሰው ይመስል ማለት እንዴ። ቢያንስ እኮ ከዚህ ህመሙ መረዳት አለበት፣ መማር አለበት። የሰው ልጆች የምንባለው እኮ ከእንስሳት የምንለየው እኮ በአስተሳሰብ ነው አይደል? ማሰብ መቻል አለብን። ካለፈው ጥፋታችን መማር መቻል አለብን። አብርሽ እርግጠኛ ነኝ ከዚህ ጥፋቱ ራሱ አይማርም። ነገ ላይ ታርቀው ከትንሽ ከአንድ ሁለት ሳምንት በኋላ ይህንኑ ነገር ይደግማል። አብርሽ ምን አለ ትሉኛላችሁ? ሴጣንም በቃ ማይሆኑ ነገሮች ነው ሹክ ምን ጆሮ ላይ እየመጣ። ስለዚህ እንደዚህ አይነት ነገር ውስጥ እንድትገባ ስለማንፈልግ ጭንቅላቴን እያስጨነቃችሁኝ የባሰ ጭንቅላቴ እንድታመም እያደረጋችሁኝ ነው ያላችሁት። እኔ ምንም የተሻለ እንትን ያልኩት ነገር የለም ብሩክ፣ የምሬን ነው የምነግራችሁ። እግዚአብሔር እናንተም ደብሮኛል። ኬት የመጣ መድኃኒት ነው። ራሴን አሞኝ ነው ብሩክ። እንዴ ሰው የራስ ምታት እንኳን መድኃኒት መውሰድ አይችልም እንዴ? በቃ እየተጨነኩኝ ነው ያለሁት ብቻዬን ስሆን። በቃ እየተጨነኩ ስለሆነ ነው ብቻዬን የሚመርጭ እንትን ያልኩት። ቢያንስ እኔንም ለመረዳት ቤት ግባ። ምንም እኮ የሚያስፈልገኝ ነገር የለም። ምግብም ከፈለኩ ሆቴል ነው አይደል ያለሁት። ሆቴል ታች ወርጄ መብላት እችላለሁ። ምግብም ከፈለክ እኛ ጋር ይሰራል፣ ሁሉ ነገር ይሰራል። እኛ ቤት ላይ ማንም አይመጣብህም። ብቻኛ መሆን የለብህም። በቃ አንደኛ ነገር
እሱን ነው እኛ ያሳሰበን። አጋዣችን ትሰራላለች ብትፈልገው ነገር እኛ አንመጣም። ከማንም ሰው መራቅ ከፈለክ በቤት ውስጥ በቃ ቤት ውስጥ ሰላም አግኝ። እሺ በለና በቃ ቤት ውስጥ ነው የሚሻለው። እንደዚህ አይነት ቦታ መተህ ሰላም አገኛለሁ ማለት ራስን አትፎግር። ከምንድን ነው የምትሸሸው? አሁን ላይ እንትን እያስጨነቀኝ ያለው ምን አብርሽ እየሸሸ ያለው ከሰው ሳይሆን ከራሱ ነው። ከራስ ደግሞ ማምለጥ አይቻልም። ከራስ ማንነት ማምለጥ አይቻልም። የራስህን ችግር ሶልቭ ለማድረግ መሞከር አለበት። እኔ በተደጋጋሚ ልነግርህ የምፈልገው ነገር በህይወት ላይ እየሆነ ያለውን ነገር በማጥፋት ነው ይህን እየተሰቃየው ያለሁት ብለህ ራስህን ጠይቀህ ሶሉሽን ፈጥረህ ያንን ነገር ሶልቭ ማድረግ ካልቻልክ ለወደፊት ቤተሰብ መስርተህ ራሱ ለመኖር የቤት አባወራ እንደመሆን መጠን ለመኖር ቤተሰብህን ለመምራት ራሱ ያንተ ሁኔታ አስቸጋሪ ሁኔታ ላይ ነው ያለው። እግዚአብሔር ሊከብድ ይችላል። ቤተሰብ ያከለን ነገር ቤተሰብ ማለት ሀገር ነው። ሀገርን መምራት ማለት ቀላል ነገር አይደለም። ለዛ ጊዜ ራሱ ያንተ ማንነት በጣም አስቸጋሪ ነው። ስለዚህ ከአሁኑ ራስህን መቅረጽ አለብህ፣ እንደኔ ሀሳብ ማለት ነው። ቤተሰቦች እሺ የምትለን ከሆነ እንደ ወንድም የምታስብልን ከሆነ ለኛ ቤት ግባኛ ጋር ማንም አይመጣብህም። ቆልፈህ በቃ ምግብ ይሰራል፣ እዛው እየበላ እየጠጣ ራስህን አረጋጋ። የፈለግከው ቀን 5 ቀንም 3 ቀንም ተረጋጋ። በቃ አንተን አነቃ የትም አይሂድ፣ ቤቱ ይመለስ። ብሩክ ቤቱ ይመለስና ማለት ነው የትኛውም ነገር ረበሸኝ ካለ ይለመዳል። ገብቷል? የትኛው ነገር ቤቱ ብቻ ይመለስ። ቢያንስ አብዬም ስደውል ጋሽዬም ሲደውል ቤት ነው፣ በኮንፊደንስ ቤት ነው እንድንል ብቻ አድርገን። ገብቷል? አብርሃም እባክህ በቃ መለመን ካለብኝ እግሬ ሰው ነው ልቄ እግዚአብሔር ተነስ። ማነኝ አጨብጫቢ ነኝ። አቤል አጨብጫቢነቱ ገኖ እየታየ ነው ለኔ። እግዚአብሔር በጣም ማለት እንዴ አብርሃምና ሩታ ለመለያየታችሁ ይህን ያሰግታችሁ ነበረ? ይህን ያልተጨንቃችሁ ነበረ? ዛሬ ላይ አብርሃም በአእምሮ ላይ ያላሰበውን ነገር ታወራላችሁ፣ እዚህ ታሽቃብጣላችሁ። አረ ወደዛ ደስማ ደስ አይልም። ማድረግ ያለብን ነገር ነው። እግዚአብሔር ለአንተ ብለን ነው አይደል? እኛ አይደለም ለእኛ ለጓደኛ ቤት ውስጥ ብትመጣ ብታጣስ አፍተን ነው ሰጭ እንግዲህ ቤተሰቦች አብርሃም ወደ ቤት ለመመለስ ተስማምቷል። እንግዲህ እኔ ምን አሰበው እንደሆነ እዚህ መምጣቱ ራሱ አይዶን ነው ሰው እንዴት ከራስ ማምለጥ እንደሚችል እንጃ። አብርሃም ከራስ ያመልጣሉ ብሎ አስቡ ከሆነ እኔ እንጃ። ኤኒዌይስ የነበረን ቆይታ ይህንን ይመስል ነበረ። እስካሁን ቻናሉን ሰብስክራይብ አላደረጋችሁም አድርጉ። ላይክ ያላደረጋችሁ ቪዲዮን ላይክ አድርጉ። በቀጣይ ቪዲዮ እንገናኛለን። በያላችሁበት የዓለም ጫፍ ፈጣሪ ሰላም ከእናንተ ጋር ይሁን። እወዳችኋለሁ።